ቤተልሔም አብርሃም ይባላል። አሁን ያለችው ሊቢያ ሀገር ውስጥ። ሰላም ውድ የሰሊቲቭ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ነበር ሳምንታት ቀናት ምናምን? አሪፍ ነበር። እኔ ጋር ቆንጆ ነበር እግዚአብሔር ይመስገን። እንደተለመደው ዛሬም ለየት ባለ ቪዲዮ መጥቻለሁ። ዛሬ እንኳን በራሴ ጉዳይ ነው የመጣሁት ፋሚሊ እና የሆነ ሰርፕራይዝ አለሽ ተብዬ እየጠበቅኩ ነው። በጣም ቸኩያለሁ። እስከምቀበላቸው እስኪ ሰጡኝ አላቅም ብቻ በጣም ቸኩያለሁ። እየጠበቅኩት ነው። ያው ታውቁታላችሁ ልጁን ሲመጣ አሳያችኋለሁ። እስኪ እንግዲህ እንጠብቀው። አንተ ምንድነው? ስማ አሙድ ፍስቅልስ እግዚአብሔር እስማ ነፍስሽ እንደዚህ ቀጭላት እንዴ? ማን በዚህ ጋር እንደ መንገድ በዚህ ጋር ጠብቂኝ አልከኝ እኮ በዚህ ጋር ነው በተባለ ይመጣ ነው። ማርያም በጣም ነው የደነገጥኩት። እንዴ ምንድነው? ስጦታይስ የምስጦታ እንደ አብርሽ ስጦታይስ ማለት ስጦታይስ የምን ስጦታ ነው የምታወሪው? እኔ እና አንቺ ስለ ስጦታ አውርተናል። አቀልድ ማርያምን አቀልድ። ይኸው እዚህ ጋር ራሱ አውርቻለሁ። ስጦታ አልቀበል ነው። እኔ እየቀለድኩ አይደለም። ልብ በሉልኝ ፋሚሊ፣ እኔ ምንም እየቀለድኩ አይደለም። ስለ ስጦታ ምንም አላወራም ከአንቺ ጋር። እንዴ አብርሽ ማርያምን ስነ ስርዓት ያዘይታል። ስጦታ ያምጣ አውቀህ ነው እየታስቀምጣ ነው። በማርያም የት ነው ስለምስጦታ ነው? በማርያም ምንድን ነው የምትለው እንዴ? ስጦታ አለኝ እንዴ? ምንድነው? ማን ነው ያለሽ? ራስ ነው። እኔ እኔ እኮ ነኝ አብርሽ። አንተ ራስ ማንኛውም ብዙ አትጓጊ። ስጦታውን ይዤው አልመጣሁም። የምርህን ነው? አዎ ስወጣ ረሳሁት። ማርያምን እንጣላለን። እሺ እናንተ ማን ስንት ሰዓት ሙሉ እንደጠበቅኩ አልገባህም? በጣም ቆይቻለሁ እኮ እዚህ ከመጣሁ እና መጠበቅ ትልቅ ነገር አድርገሽ ነው እንዴ? ብርቅ ነው። ኧረ አብርሽ ማርያም ባንተ ቀልድ አረምሽ ስለስራት አልከል የምርህን ነው? አላመጣሁትም አልኩሽ። ረሳሁት። በቃ ተቸኩዬ ነበር። ቅድም እንደውም እየደወልሽ ስታጣድፍኝ ነበር። ረሳሁት። እንዴ ሙድ ያዛችሁብኝ ነው የእውነት? ደሞን ያልቀልድ ቀልጄም አላውቅም። አውቀህ ነው አንተ ማርያምን አንተ አውቀህ ነው። እኔ ለምን አብርሽ አንተ በጣም ተንኮለኛ ነህ። አልሰማም። እሺ ምን አለ ትንሽ እሺ ታቆር ታላቆርፈን ለደማቆ ታላቆር አምጣ ጠብቂ። ግን ብዙ አትጓቂ እሺ? አይንሽን ጨፍኝ። አረ አንተ ምንድነው ከቤት ነው እንደ የምታመጣው ድጋሚ? አረ በእናትህ አፍጥ ነው። እስኪ ምንድነው የሚያስቸኩልሽ? ልግለጥ መረጋጋት ይባላል። ተከረክሽ ልግለጥ ኦይ አይገለጭ መግለጥ ይችላልሽ። ነገሩ እንደዚህ ስለማይታይ ምንድነው እንዴ? ገና መቻየሽ ረጋ እሺ ተረጋጋ። ሰከን ረጋ ብዬ እሺ እንዴ ስታይ በቃ እኔ አልችልም፣ መረጋጋት አልችልም። በቃ ታውቃለህ አልችልም። በቃ ስታይ እኔን ከፍታ በዚህ ላሳያቸው። ስጦታዬ መጥቷል። ሊከፈት ነው። ስጦታዬ መጥቷል።
ገምቱ እስኪ ፋሚሊ ምን ሊሆን ይችላል ብላችሁ ገምቱ እስኪ ምን ሊሆን ይችላል? ይለቃ ይመስለኛል ፕላስቲክ። አረ ቆይ እኔ ላግዝ ግድ የለም የእውነት ላግዝ ግድ የለም ቆይ አረ ሰስፔንስ ያደርገኛል እንዴ ቆይ እኔ ላግዝ ግድ የለም ላግዝ አብሽ ላግዝ ወጉ ይድረሰኝ ቢያንስ ትንሽ አንተ ሰው ሁሉ እንዳለ እዚህ ነው የሚያየው ማለት ነው። ይሄን ያል ሰስፔንስ ከሆንሽ ይበቃሽ። ተከፈተ ሊዞር ነው። አንተ በዚህ ጋር አንድ ቀደም ያለ እነሱ ነው ማሳየው። ሁለት ሶስት አረ ወግዛ እሺ እንዴ እኔ ነኝ ማን ነው አንቺ አይደለሽ እቺ ዳጣ ነች እዚህ ጋር ያለችው ሌላ ነች አንተ ስልክን ያስፈራል እንዴ እንደዚህ ስልክን ያስፈራል Oh my god እስኪ እንዴት እንደሚያምር እዩት እዚህ ጋር ካለችው ልጅ ማለት ነው እሷ ታምራለች አረ እንደዛ ነው እዩት እንመሳሰላለና እስኪ እዩ በስማ አንተ አበላሽኝ እንዴ ነው ነገር አበላሽው እንዴ ያባለጣ አማርሽ እንጂ እንዴ እስኪ በህይወትሽ እንደዚህ አምረሽ አታውቂም በጣም ነው የሚያምረው አርሲ በጣም ነው ደስ ያለኝ በጣም ነው የሚያምረው ኦ ማይ ጋድ በስዕል እንደዚህ ያምራል ስዕል ላይ እንደዚህ ያምራል አሰብኩት እኮ ስዕል ላይ እንደዚህ ካማርኩ እቶላ ጆሲ ቪዥዋል አርት አንተ ጆሲ ነው ደስም ኦፍ ኮርስ እንደዚህ ጋር ላድርገው ማርያም በጣም ነው የሚያምረው እውነት እና ከዚህ በኋላ እኔ ጆሲ ነው ብለው ጆሲ ቪዥዋል አርት ትክክለኛ ስሜ ጆሲ የሃይሚ ልጅ ነው ማለትም ያው የመታወቂያ ስሜ ዮሴፍ ብዬ ነው ግን የምጠራው ጆሲ የሃይሚ ልጅ ተብዬ ነው የአርት ስሜ ደግሞ ጆሲ ቪዥዋል አርት ይባላል ማለት ነው ብዙ ስራዎችን እሰራለሁ ስዕሎችን ትእዛዝ እየተቀበልኩኝ ፎቶ እየተቀበልኩኝ እሰራለሁ ማለት ነው ማርያም ግን ታስታውሳለህ የመጀመሪያ ቀን ስለ ስዕል ስናወራ ያኔ እዛ ማለት ነው እና እንደ ቀልድ ነበር ሳለኝ ምናምን ያልኩ ማለት ነው ማርያም ጭራሽ የእውነት ይስለኛል ብዬ አላሰብኩም ነበር ማርያም እንደ ቀልድ ነበር ያነሳ ነው እና ደግሞ እሺ ምናምን አልከኝና የነ ጊዜ ከአንድ አመት ምናምን በኋላ በጣም ብዙ ትእዛዞች አሉብኝ ምናምን ሲል ተስፋ ነበር እሺ ካልኩሽ በኋላ ያው ነግሬሽ ነበር ብዙ ኦርደሮች እንደነበሩብኝና እነዛን ከጨረስኩ በኋላ እንደምሰራልሽ ነግሬሽ ነበር እነሱን እየሰራውኝ ግን ያንቺን እያሰብኩ ነበር የእውነት በቃ አሁንማ ተስፋ ትቆርጣለች ከዚህ በኋላ ይሰራልኝም ብላ ታስባለች ብዬ እያሰብኩኝ ነበርና ያው ግን ቃል ነው ቤተሰብ አይደለ ሶ ቃሌን መፈጸም ነበረብኝ እንደምንም ብዬ ጊዜና አጣብቤ ሰርቼላታለሁ ማለት ነው ያው ቃሌን ፈጽሜ አምጥቻለሁ እውነት ማርያምን በጣም ጎበዝ ይችላል ቃል አክባሪ ነው በጣም ደስ ይላል አንድ ጥያቄ ልጠይቅ ይቻላል በስንት አመት ነው ስዕል የጀመርከው እድሜን እንኳን አላስታውሰውም ግን በጣም ልጅ ነበርኩኝ አይ ቲንክ ከ4 ከ5ኛ ክፍል በፊት ያኔ በጣም ሰራ ነበር መንፈሳዊ ስዕሎች ምናምን ነገር ሰራ ነበር ያን ጊዜና ከዛ በኋላም ሰራ ነበር ብዙ ግን የሚገርምሽ ነገር እስከ 2009 ኦር እስከ 2010 አካባቢ ብዙ ይሄ ሰው የማስመሰል እንትኑ አልነበረኝም
እሰራለሁ፣ ስዕሉ ያምርልኛል፣ በጣም ቆንጆ ነው የሚሆነው ምናምን። ነገር ግን አንቺን እዚህ ጋር ቁጭ አድርጌ በስልሽ ያኔ አትመጭልኝም። በቃ ያምራል ስዕሉ ግን ሌላ ነው የምትመስዩ ማለት ነው። እና ከዛ በኋላ ግን እንትን እያልኩ መጣሁ፣ እያዳበርኩኝ መጣሁ። ለሁለት ወር የክረምት አጭር ኮርስ ምናምን ወሰድኩኝ ደብረ ዘይት አርቲስቱ ዶክተር ለማጉያ ጋር የእሳቸው ልጅ ነጻነት ለማጉያ ማለት ነው። እሷ ነች 2 ወር ያስተማረችኝ። ቤዚክ ነገር ተማርኩኝ። ከዛ በኋላ መስራት ጀመርኩኝ ማለት ነው፣ ማዳበር ጀመርኩኝ። እና ያው የዛ ውጤት እንግዲህ ኦልሞስት አሁን ስንት አመት ይሆናል? አሁን 2018 ላይ ነው። ኦልሞስት ወደ 19 እየሄደ ነው። 2018 ኦልሞስት 2019 እየሄደ ነው። 9 አመት በቃ። እና በየአመቱ ደግሞ በጣም ዲፈረንት አለው ለውጡ ማለት ነው። የመጀመሪያ ስዕል የማን ነበር? የመጀመሪያ በቃ ኤግዛክት ትክክለኛው ስዕል የመጣልኝ ማለት ነው። ለምን እንደዚህ እንትን እንደምል ታውቂያለሽ? ፖለቲካ እንዳይሆንብኝ ነው። በፖለቲካ እንዳትወስዱት ግን የእውነት የመጀመሪያ ጊዜ ስዕል ስስል ማዘር ሁሉ አይታኝ ማለት ነው። በጣም ተደስታ ለጓደኞቿ ሁሉ ስታሳይ ነበርና መኝታ ክፍሌ ሆኜ ነበር የምሰራው እና እየሰራው ነበረ። በጣም ነበረ ምጥረው። በነገሮች ላይ የሰው ፊት በደንብ ለማስመሰል በቃ በጣም ነበረ ምጥረው እና የመጀመሪያ የመጣልኝ ጥርሱ ትንሽ ተበላሽቶብኛል፣ ግን ፊቱ ቁጭ ነው ያለው ማለት ነው። አይ ቲንክ 2006 2007 አካባቢ ነው መሰለኝ። በጣም ሩቅ እኮ ነው። አሁን እኮ 2000 አሁን በጣም ሩቅ ነው። እና ማን መሰላችሁ ቤተሰብ አትገምቱትም ጭራሽ። የምሬን ነው የምላችሁ፣ በጭራሽ አትገምቱትም ማለት ነው። ገምታችሁ ከሆነ ቀድማችሁ እኔ ቀድሜ ገምቼ ነበር ብላችሁ ኮሜንት ላይ ጻፉላት። የምር አስቀምጡልኝ። ቀድማችሁ የገመታችሁ ማለት ነው። የምር እኮ ግን አይገመትም። ኧረ ተው። እኔ ራሱ ማለት ነው እንደውም ፖለቲካ ስትለኝ ወደ ፖለቲካም ለመሄድ ሞከርኩ። እኔ ልገምት ትልና እሺ ገምች እስኪ። እንትን ነው ማለት ይሄ ያልኩ ወደ ፖለቲካው ኤሪያ ላይ ያሉ ሰዎች ላይ ነው። ሲዛ አካባቢ ሞክሪ። ማን ሊሆን ይችላል? ወንድ ነው ሴት ነው? እሺ ወንድ ነው። ፍንጭ ልስጥሽ። ወንድ እኮ እኔ እንደውም ብዙ አላውቃቸውም ወንዶችን። የምር ሴቶች ይሻሉኛል። ከፍተኛ አመራር ላይ ማለት ነው። ዶክተር አብይ አይደለም ካሁን አይደለም። ተጨማሪ ፍንጭ ልስጥሽ። ከድሮዎቹ ከፍተኛ አመራሮች ከበፊቶቹ መለስ የቀድሞ ጠቅላይ ሚኒስትራችን አቶ መለስ ዜናዊ ነበሩ እና በጣም ለኔ ራሱ በቃ የሆነ ተአምር ነው የሆነብኝ። በቃ ለመጀመሪያ ጊዜ ነው የሰው ፊት በትክክል ሲመጣልኝ። እንዳልኩሽ ትንሽ ጥርሱ ስዕሉ እስካሁንም አለ በነገርሽ ላይ ቁጭ አድርጌዋለሁ። ያኔ ስሰራቸው የነበሩ ስዕሎች እንዳለ ቁጭ አድርጌያቸዋለሁና በቃ ጥርሱ ብቻ ነበር የተበላሸብኝ። ግን ሌላ ነገሩ መነጽሩ፣ አፍንጫው፣ ፊቱ ሙሉ ነገሩ ቁጭ ነው ያለው ማለት ነው። እና አጋጣሚ እሱን እየሳልኩኝ ማዘር ክፍሌ መጣች ማለት ነው። ከዛ ስትገባ አየችውና በጣም ደነቃት። በቃ አነሳችና ጓደኞቿ መተው ነበር አጋጣሚ ቤት ማለት ነው። ይሄ ልጅ የሳሎን እያለች አሳየቻቸው እና ከዛ በኋላ በጣም ሞራል ተሰማኝ እና በቃ በጣም ነበር እንትን ስለ የነበረው ስሰራ የነበረው። ግን እንደዛም ሆኖ ስቲል ስዕሌ ላይ ፕሮብሌም ነበር፣ ችግሮች ነበሩ፣ መስተካከል ያለባቸው ነገሮች ምናምን ማለት ነው። ግን ስቲል ፕሮብሌሞች ነበሩ ስዕሌ ላይ ማለት ነው፣ ችግሮች፣ መስተካከል ያለባቸው ነገሮች። ያው በስራሽ ሂደት ውስጥ እየተማርሽ አይደለም የምትሄጂው፣ ብዙ ነገሮች እያስተካከልሽ ነው የምትሄጂው እና ያኔ ደግሞ የማውቀው ሰው ነበረ ቱር ጋይድ ላይ የሚሰራ ልጅ እና እሱ ጋር ሰራ ነበረ ትንሽ አብረን ማለት ነው። እና እሱ
የሆኑ ነገሮች ሲዘጋጅ ባዛር ምናምን ሲዘጋጅ እና እንደዚህ አቅርብ አሳይ ምናምን ነገር ይለኛል ማለት ነው። ከዛ የሆነ ጊዜ ላይ ደግሞ ለምን ክቡር አርቲስት ዶክተር ለማጉያ ጋር ለምን አልወስድህም ወሰደኝ እሳቸው ጋር ማለት ነው። የሚገርምሽ በጣም የሚገርሙ ሰው ናቸው የእውነት። ክቡር አርቲስት ዶክተር ለማጉያ ማዕረግ ዘልዬ ከሆነ ይቅርታ አድርጎልኝ፣ ያው ክብራቸውን ማሳጣት ስለማልፈልግ ማለት ነው። እና እሳቸው ጋር ወስጄ ሳሳያቸው ያለውን ችግር አይተው ማለት ነው እንዲህ ቀና ብለው አይተው አንተ ላንተ ይሄንን ማስተማር ማለት በመርፌ ትንሽ ነገር እንደመስጠት ነው አሉኝ ማለት ነው። በቃ የዛኔ የተሰማኝ ሞራል ልነግርሽ አልችልም። ሞራል ካለኮ በቃ ከዛ በኋላ እንደውም ኦፍ ኮርስ በጣም ከዛ ቅዳሜና እሑድ የሚማሩ ልጆች ነበሩ። በቃ እነሱ ጋር ግባ ምናምን እነሱ ያሳዩሃል ምናምን አሉኝ ይቅርታ አሉኝ እና ሄድኩኝ ልጆቹ ጋር ምናምን ነገር ልጆቹም ደስ የሚሉ ነበሩ አሳዩኝ። ከዛ እነሱ የሚያደርጉትን ነገር እያየሁኝ ምናምን ነገር በጥንቃቄ ምናምን መስራት ጀመርኩኝ ማለት ነው። ከዛ የሆነ ጊዜ እሳቸውም ደግሞ ክላስ መጡና ቀለም እንዴት እንደሚሰራ ማሳየት ምናምን ጀመሩና እኔ የሆነ ጥግ ላይ ቁጭ ብዬ ሌላኛው ጫፍ ላይ ለሆነ ልጅ ያሳዩታል። ስዕል ላይ የሆነ ሻዶና ላይት ለማመሳሰል እንትን ብረሽ የሚደረግ ነገር አለና እሱን ሲያደርጉ አዩዋቸውና ከርቀት ነው ያዩዋቸው። አይ ይሄ ነገር ቆይ እንደዚህ መሆን አለበት፣ ለዚህ ፐርፐዝ መሆን አለበት እንደዚህ የሚሰሩት ብዬ ከዛ በኋላ ያንን አይቼ እቤት ሄጄ ሞከርኩኝ ማለት ነው። ልክ እሳቸው እንዳደረጉት ስሞክር መጣልኝ። የመጀመሪያ የመጣልኝ ደግሞ የእሳቸው ልጅ ነጻነት ለማጉያ ያስተማረችኝ ማለት ነው። የእሷ ስዕል ነው መጀመሪያ የሞከርኩት። እንደ ስጦታ ሰጠዋት ማለት ነው እሱ እና እንደዚህ እነሱ እያስተማሩኝ እኔም በራሴ ከዛ በኋላ ብዙ ሙከራዎችን እየሞከርኩኝ በየአመቱ እየሰራሁኝ ከዛ በኋላ ኦርደር መስራት ጀመርኩኝ። ኦርደር መስራት ስጀምር ደግሞ ከስዕል ወደ ስዕል ደግሞ ሞር በጣም ቆንጆ የሆነ እያማረ መጣ ማለት ነው። ዋው በጣም ደስ ይላል። በጣም ስንት ታዋቂ ሰው ስለሃል ብዙ ያየው ነበረ እንትልክ ላይ ስልክ ፎቶ ላይ እቺ ነበር ባለው። ኦኬ ብዙ አይደሉም። ቅርብ ጊዜ ነው ታዋቂ ሰዎች መሳል የጀመርኩት። ያው ለፕሮሞሽን ያስፈልግሻል ሶ ቅርብ ጊዜ ነው መስራት የጀመርኩት እና ብዙ አይደሉም። ከሰሯቸው ውስጥ አዶናይ እንትና ቲክቶከሩ አዶናይ ኦፍ ኮርስ እሱን ግን አልደረሰውም። የሚገርምሽ ነገር ይሄን ቪዲዮ ስታየው ግን አዶናይ ስዕልን መታ ውሰድ እና ይሄን ጀግና ሰዓሊ በዛው አይተ ራስህን እንትን ትላለህ። እጃቸው ላይ የገባ ደግሞ ዳኒ ግርግር እንዴ ዳኒ ግርግርን ማያውቅ ሰው አለ እንዴ? ቤተሰብ ማታውቁት ከሆነ ንገሩኝ። ዳኒ ግርግርን ማወቅ አለባችሁ እንዴ? ግርግር የሆነ ሰውማ መታወቅ አለበት። እሱን ደግሞ ወስዶ ተቤቱ ነው ያለውና እነሱን ሲያለው አፍላ ፍቅር ላይ ሩታ እንደውም በጣም የሷ ስዕል እንደውም ቲክቶክ ላይ ፖስት አድርጌ በጣም ታይቶልኛል፣ ቫይራል ወጥቶልኛል። እሷ ሪፖስት አድርጋ እነ ቦቸራ ቤዛ እነሱን ያለው ከዚህ በኋላም እየሳልኳቸው ያለው አሉ በሂደት ላይ ያሉ በቅርብ ጊዜ 2 የሚወጡ ስዕሎች ይኖራሉ። ወደ እናንተ አደርሳለሁ ማለት ነው። በጣም ማርያምን በጣም የሚገርም ሰዓሊ ነው። ያያችሁት ነው። እኔ ምልክ ግን አሁን ለምሳሌ በጣም ብዙ ሰዓሊ መሆን የሚፈልጉ ልጆች አሉ ፍላጎት ያላቸው ማለት ነው እና ወደ ስዕል ለመግባት የሆነ ነገር ቢያድረኝስ ላይሳካልኝ ይችላል ምናምን በጣም ብዙ ችግር ይፈራሉና ምንድነው ትልቁ ችግር ስዕል ስስል ምንድነው ስትራግል ይሆናል በጣም የሚይዝ ወይም ደግሞ የሚያስፈልግህ ነገር ምንድነው? ስዕል ለመሳል የሚያስፈልጉ ኢምፖርታንት ነገሮች አንድ ሰው ፕሮፌሽናል ሰዓሊ ወይም ደግሞ ጥሩ ሰዓሊ ለመሆን ምን ነገሮች ያስፈልጉታል? በመጀመሪያ ደረጃ ያው ፍላጎት ነው። ፍላጎት የሌለው ሰው ምንም ነገር ላይ ሊደርስ አይችልም። ከፍላጎት ቀጥሎ ስዕል ላይ እኔ ሁለተኛ ደረጃ ላይ ማስቀምጠው ትዕግስት ነው። ስዕል በጣም ትዕግስት ይፈልጋል። እንደ ስዕል ትዕግስት የሚፈልግ ነገር አይቻላል። ምክንያቱም ቁጭ ብላችሁ ረጅም ሰዓት ነው የምትሰሩት።
ውጤቱ ደግሞ መጨረሻ ላይ ነው የሚታየው እንጂ መጀመሪያ ላይ ምንም በቃ ስታዩት የሆነ የማይመስል ነገር ነው የሚመስለው። እኔ ኢቭን በቃ የሆነ መጨረሻ ላይ ስሰራው ሚራክል ነው የሚመስለኝ። ጸልዬ ነው የምጀምረው በነገሮች ላይ ስጀምርና ባርክልኝ ቀድስልኝ ብዬ ነው የምጀምረውና በቃ እሱ የሚፈጥረው ፈጣሪ የሚፈጥረው ሚራክል ነው የሚመስለኝ። ገብቶሻል? ለምን መሰለሽ መጀመሪያ ላይ ስጀምረው የሆነ በቃ ኢቭን አውሬ ራሱ ሊመስል ይችላል የሆነ ሰው ስታዩ። ከዛ ግን ታግሰሽ መጨረሻ ላይ የሚኖረው ውጤት በቃ ያኔ ነው። እና ትዕግስት ወሳኙ ነገር ነው። እና ለሌላው ደግሞ አስቸጋሪ ሊሆን የሚችለው ያው ማቴሪያል ነው። ምንድነው ማድረግ ያለብን? ገንዘብ ሁሌ ላናገኝ እንችላለን፣ ግን አላማችን እስከሆነ ድረስ ባገኘን ሰዓት ያቺ የምትጠቅመንን ነገር ነው መግዛት ያለብን ኦር ማድረግ ያለብን ማለት ነው። ይሄ ልብስ፣ ጫማ ምንም አይሰራለን። ከዛ በኋላ የሚመጣ ነገር ነው። ያገኘናትን ነገር ግን የምንፈልገው ነገር ላይ የምናውላት ከሆነ የምንፈልገው ደረጃ መድረስ እንችላለን። ምክንያቱም ያስፈልገናል፣ ግድ ነው። ቀለም ያስፈልግሻል፣ ሁሉ ነገር፣ ካንቫስ ያስፈልግሻል፣ ብዙ ነገር፣ ብሩሽ፣ ብዙ ነገር ያስፈልጋል። እና የምናገኛትን እዛ ላይ ነው ማዋል ያለብን ማለት ነው። እኔ አሁን እውነት ለመናገር ብዙ አልተቸገርኩም ማቴሪያል ለመግዛት። ፋዘር ነበረ ያኔ ሲሰጠኝ ትዝ ይለኛል 600 ብር ሰጠኝ። ከልጆች ጋር ኤግዚቢሽን ነገር ልናቀርብ ሞክረን ነበርና አልተሳካም እንጂ ጠያይቀን ምናምን እዚህ አዲስ አበባ መተን ቀለሞች ምናምን ነገር ገዛን። ከዛ ኤምዲኤፍ ምናምን አዘጋጀን። በካንቫስ አልነበረም ያኔ ስንሰራው የነበረው። እሱን ምናምን አዘጋጀን ሞከርንና ያኔ 600 አሁን 600ም አይበቃም ለቀለም አሁን ጨምሯል በጣም አይበቃም። እሱንም 9ኙንም አይነት ቀለም ገዝተን ነው። ስዕል ስትገዢ ፕራይመሪ ነው የምትገዢው። ብዙ ጊዜ 5 አይነት ምናምን ቀለም ከገዛሽ በቂ ነው፣ ሌላውን ትቀላቅይዋለሽ። ያኔ ግን እኛ 9ኙንም አይነት ቀለም ገዝተን 600 ምናምን በጣም። አሁን ግን በዛ አታገኙም። አንዷ ራሱ በጣም ትወዳለች። ትንሿን ነው የምልሽ፣ ትንሽ ዕቃ ነች እና አሁን ላይ በጣም እንትን ብሏል። እሱ ስትራግል ሊያደርግ ይችላል፣ ግን የማያልፍ ነገር የለም። ሁሉንም ነገር መታገል ነው። በቃ ከታገላችሁ ታልፋላችሁ። አሁን ላይ ብር የለኝም እንደዚህ እንትን አልልም ምናምን ብላችሁ ካላችሁ የሚሰጣችሁ ገንዘብ ማታገኙ እንኳን ከሆነ የሆነ ሰው የምታውቁት ሰው ካለ ጓደኛችሁ ምናምን ካለ መበዳደር። ያኔኛ እንዋዋስ ነበረ፣ በቃ እንበዳደር ነበረ። ቀለም ምናምን ነገር ያኔ ስንገዛ ራሱ 600 ብር በስቶብን ራሱ ማለት ነው ማይግዛት የማይችል ሰው ምንድነው እንትኑን እቃ እናመጣና እንቀንሰዋለን ማለት ነው። እንቀናንስና እንከፋፈላለን ማለት ነው። እንደዚህ እያደረግን ነው እና ምንም እንትን ሊላችሁ አይገባም። በቃ ተስፋ ሊያስቆርጣችሁ አይገባም። ምንም ነገር ላይ ስትራግል ያለ ነው፣ ግድ ነው። በቃ ይሄ ነገር ያስፈልጋችኋል። እና ሌላው ደግሞ ምንድነው መሰላችሁ ምንም ነገር መጣር፣ መሞከር እና ፕራክቲስ ማድረግ። በቃ ፕራክቲስ ካደረጋችሁ እመኑኝ ምንም ነገር ይሻሻላል። እውነት እኔ በእያንዳንዱ ስዕል ሂደት ውስጥ የማየው ነገር ነው። በቃ አሁን ላይ አንድ ስዕል ስዬ ኔክስት ላይ አሁን ይሄንኑ ስዕል ራሱ ብስለው ሌላ ሌቭል ነው የሚሆነው። በጣም እይታችሁ እየጨመረ ይመጣል ማለት ነው። እና ያው ስትራግል የሚያደርጉት ነገሮች ገንዘብ ምናምን ማቴሪያል ነገሮች ናቸው። እነሱን እንዳልኳችሁ በቃ የቻላችሁትን ነገር ስታገኙ የተወሰነ ለዛ ነገር ማድረግ፣ ካላገኛችሁም ደግሞ መዋዋስ ከጓደኞቻችሁ ጋር ምናምን ነገር እና አሪፍ ኢንፎርሜሽን ነው የሰጣቸው። በተለይ ስዕል መሳል ለሚፈልጉ ሰዎች እንደነገራችሁ ነው። ፍላጎት ካላችሁ ጣሩ። የማይመጣ ነገር የለም። በጣም ጎበዝ ሰዓሊ ነው። ቃሉን አክባሪ ነው እና ብዙ ኦርደሮች አሉት እና ሁላችሁም እዘዙት። አብርሽን የሚገራርም ስዕሎች ይስላል እና አንተ ደግሞ አድራሻህን፣ መገኛህን፣ ስልክህን፣ የቲክቶክ ፔጅን ሁሉንም ንገራቸው። እርግጠኛ ነኝ በዚህ ሳምንት ብቻ 10 ሰው ኦርደር እንደሚያደርግ። 10 ሰው ብቻ? አረ ከዛም በላይ። ዛሬ ምንድነው? ዛሬ እሁድ ነው። ይሄን ቪዲዮ ወይ ሰኞ ወይ ማክሰኞ ነው የምለቅላችሁ። ከማክሰኞ እስከ ሮብ ምናምን ሐሙስ 10 ሰው በቃ በትንሹ፣ በጣም በትንሹ
እሺ ደብረ ዘይት ነው የምገኘው። ደብረ ዘይት ወይም ቢሾፍቱ ልደታ አካባቢ 12 ቀበሌ 12 ማለት ነው። ስልክ ቁጥር ደግሞ መደወል ትችላላችሁ። ደውሎ ግን ሌላ ነገር ማውራት አይቻልም። ሌላ ነገር አይቻልም። ማዘዝና ማዘዝ ብቻ ነው። ኦርደር ብቻ ነው መናገር ይቻላል። አዎ ስልክ ቁጥርን ንገራቸው። እሺ 0952 72 60 45 ለጊዜው የሚሰራው ይሄን ነው። በቅርቡ ደግሞ ማስከፍተው አለ ትንሽ እየተጠቀምኩት ስላልሆነ ነው። 0703 60 28 33 ሳፋሪኮም ማለት ነው። በቅርቡ አሁን በዚህ ሳምንት ውስጥ አስከፍተዋለሁ ማለት ነው። 0952 72 60 45 ደግሞ አሁን አክቲቭሊ ይሰራል ማለት ነው። ቲክቶክ ላይ ደግሞ ጆሲ ሃይሚ ልጅ በቅንፍ አብርሽ ብላችሁ ሰርች ብታረጉ ታገኙኛላችሁ ማለት ነው። ይሄ ነው እንግዲህ ሜንሽን አድርጌ ቲክቶክ ላይ ፖስት አደርግላችኋለሁ የቲክቶክ ፔጁን። እዚህም ላይ ያው ኦሬዲ ቪዲዮ ስለሆነ ሁላችሁም ተረጋግታችሁ አዳምጡት፣ ሳታሳልፉ ሁሉንም ስሙት። በጣም ጠቃሚ ነገር ነው ያስተላለፈላችሁ እና እውነት እኔ የምልህ አሁን የስንት በስንት ነው የሚባለው? ይሄ 40 በ60 40 ሳንቲም በ60 ሳንቲም ነው። 40 ሳንቲም ብቻ 40 ሳንቲም 40 ወደዚህ ነች 60 እንደዚህ ነው ማለት ነው። እና ይሄ ምርጥ ሳይዝ በጣም ሪከመንድ ማድረገው ሳይዝ ነው። ከዚህ በታችም አለ 30 በ50 ከዚህ በላይም አለ። ግን ብዙ ጊዜ ቤትን ላይ ምስሰቂው ይሄ ሞር ውበት አለውና ለዛ ነው ይሄንም የመረጥኩልሽ እንጂ በፈለጋችሁ ዲዛይን አለ። ዋጋስ ግን እንዴት ነው? ዋጋ ተመጣጣኝ ነው። ሁሉም ሰው ሊያዝ ይፈልግና ያው ዋጋው ላይ ሲሆን ነው ሁሉም ችግር የሚመጣውና ዋጋ ተመጣጣኝ ነው። እንደገና ደግሞ ለከስተመሮች አስተያየት እያደረግኩ ነው የምሰራው ማለት ነው። ያው ስታዙ እንናገራለን ዋጋውን። አስተያየት ያደርግላችሁ አንበርግ በአስተያየት ቆንጆ አድርጌ ነው የምሰራላችሁ እና እዘዙት። እና ደግሞ ያላችሁበት ቦታም አደርሳለሁ። ራሴ ሆነኝ እየመጣው ማደርሰው ማልችል ከሆነ ደግሞ ራሴ በምንተማመንበት ትራንስፖርት እልክላችኋለሁ ማለት ነው። ይሄን የመሰለ ሸበላ ልጅ እንግዲህ በያላችሁበት ቦታ ሊመጣ ነው እንግዲህ ሊንከራተት ነው እንግዲህ። በዛው አድናቂዎችም ይኖራል። አድናቂዎችም ያው ታውቁታላችሁ ትትና ድራማ ላይ ትትና ድራማን በዚሁ እየገባችሁ ተከታተሉ። እንዴ ተከታተሉ በደንብ። አሁን ደግሞ በጣም ቆንጆ የሆነ ስለሆነ በጣም ምርጥ አጓጊ ምርጥ ታሪክ ይዞ እየመጣ ነውና ተከታተሉት። ሰብስክራይብ አድርጉ። የሰሊንም ትትናን ገብታችሁ የሰሊን ዲዩ ደግሞ በደንብ ሰብስክራይብ በደንብ ደጋግማችሁ እና ሁላችሁም ይሄን ቪዲዮ እንዲደርሳቸው ለምትፈልጉ ሰዎች በሙሉ ሼር አድርጉላቸው። እኔን እንደማታሳፍሩኝ ተስፋ አደርጋለሁ። እዚህ ድረስ መጥቶ አምጥቶ አቀብሎኝ ስሎኝ ሰጥቶኝ እናንተ ደግሞ ኦርደር እንደምታደርጉ እርግጠኛ ነኝ። የኔ ውድ ፋሚሊዎች ከኔ ጋር 1-2 ደቂቃ ፈልጋቸዋለሁ። አብርሽን በዚሁ ቻው በሉት። ቻው አብርሽዬ፣ በድጋሚ በጣም 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 አመሰግናለሁ። እኔም አመሰግናለሁ ስለተቀበልሽኝ በጣም ቴንክ ዩ። ሰላም። እናም የኔ ውድ ፋሚሊዎች አሁን ደግሞ የፈለግኳችሁ በጣም ለጥብቅ ጉዳይ ነው። አንዲት እህቴ ቲክቶክ ፔጅ ላይ በጣም በተደጋጋሚ ቴክስት ስላደረገችልኝ ነው። እናንተም ይሄን ነገር ስነግራችሁ እንደምትተባበሩኝ ተስፋ አደርጋለሁ። ስሟ ቤተልሔም አብርሃም ይባላል። አሁን ያለችው ሊቢያ ሀገር ውስጥ ነው ያለችው እና ከእናቷ 2 አመት ከ7 ወር እያለሁ ነው የተለየሁት። አባቴ ወስዶ ወደ ትግራይ አክስቴ ጋር አስቀመጠኝ። ከዛ ደግሞ ከሷም ተለይቼ ወደ ሊቢያ መጣሁ እና እናቴን አላቃትም። እባክሽ በምትሽው አቅም ተባበሪኝ እርጅኝ ስላለችኝ ነው። እናትየው የምትኖረው ድሮ የነበሩበት ቦታ ካሳንቺስ ወረዳ 16 ወይም ደግሞ 17 የሚባል ቀበሌ ነው። አሁን ፈርሷን ይመስለኛል። ግን ይህን ቪዲዮ የምታዩት በሙሉ ሼር አድርጉላት እባካችሁ። ልጅቷ ገና 16 አመቷ ነው እና የምታውቁ ሰው ካላችሁ ጎረቤት ዘመድ ምናምን ካላችሁ ሼር አድርጉላቸው። የምታውቁ ሰዎች ካላችሁ እዚህ ዩቲዩብ ቻናሌ ላይ የቴሌግራም ግሩፕ አስቀምጫለሁ። በዚህ ግሩፕ እየገባችሁ ጻፉልኝ ቴሌግራም ላይ።
ቻናሉን ሊንኩን ስትጫኑ ወደ ግሩፕ ይወስዳችኋል። እዛ ላይ የምታውቁ ሰው ካላችሁ እባካችሁ እየለመንኳችሁ ነው አስቀምጡልኝ አድራሻ ቤተሰቦቿን የምታውቁ እና ደግሞ እንደዚህ አይነት ኬዝ ያለባችሁ ሰዎች የምችለው ከሆነ የቻልኩትን ነገር አደርግላችኋለሁ። ቴሌግራም ላይ ወይም ደግሞ ኮሜንት ላይ አሳውቁኝ። ስልክ ቁጥር በቀጣይ ነግራችኋለሁ በምን ስልክ ቁጥር እንደምታገኙ። ሁላችሁንም አመሰግናለሁ። እንደምትተባበሩኝ ተስፋ አደርጋለሁ። ወዳችኋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ባይ